በጣም አሰልችም ስለሆነ በመጀመሪያ ይህን መድረክ ያዘጋጃችሁ ሰዎች ምስጋና ማቅረብ ፈልጋለሁ። ከዚህ በተሻለ ጊዜ ሊመጣ አይችልም የሚል እምነት አለኝ። ሰላም፣ ዲሞክራሲና ልማት በትግራይ የሚለው ጥሩ ርዕስ ነው። ግን አንፎርቹኔትሊ ስለ ልማት ኢንፋክት ስለ ዲሞክራሲ ለማውራት የሚያስችል ቁመና ላይ ስለሌለ ዋናው ትኩረታችን በሰላም ቀጥሎም አትሊስት ሰላምን ለማስቻል ፈለግንም አልፈለግንም ሳም ሞዲከም ኦፍ ዲሞክራቲክ ኤክሰርሳይስም ስለሚያስፈልግ እሱ ላይ አድርገን ብንወያይ የሚሻል ነው ይመስለኝ። እኔ በአጋጣሚ አንዳንድ አካባቢዎች ዞራለሁ ከጠቅላይ ሚኒስትሩም ጋር ብቻዬንም እና ብዙ ጊዜ የሚመረኝ ፓርት በርካታ አካባቢዎች ማያቸው መልካም የልማት እንቅስቃሴዎች ትግራይ ውስጥ እንደ ለግዠሪ መቆጠራቸውን ማሰብ ነው በጣም የሚመረኝ። ያያቸው ቦታዎች ላይ መልካም ስራዎች እያየሁ የምደሰተውን ያክል እነዚህ ነገሮች ትግራይ ውስጥ ከስልጣንና ከስልጣን ውጭ ምንም ነገር ማሰብ በማይችል የተወሰኑ ሰዎች ብቻ በሚያንቀሳቅሱት የሽፍትነት የወንጀል ኢንተርፕራይዝ ምክንያት እንደ ትግራይ አይነት ጠንካራ ህዝብ፣ የስራ ባህል ያለው ህዝብ ምንም አይነት የልማት እንቅስቃሴ ውስጥ መግባት አለመቻሉ ኢኳሊ ኢፍ ሞር ያመኛል እና እዚህ መድረክ ላይ የሚዲያ ባለሙያዎች በዲጂታል የሚሆን በመደበኛ ሚዲያ የምትሳተፉ ሰዎች በተለይ ትግራይን ማዕከል አድርጋችሁ የምትንቀሳቀሱ ሰዎች ተገኝታችሁ በምንነጋገርበት ሰዓት ከምንም ነገር በላይ ሊያመን የሚገባው ሌሎች አካባቢዎች ላይ አይነሱ የሚብዛም መታየት የጀመሩ የልማት እንቅስቃሴዎች ትግራይ ውስጥ ላግዠሪ ሆነው ለረዥም ጊዜ እንዲቀጥሉ እየተፈለገ መሆኑ ካለፈው ጥፋትም ካለፈው ስህተትም መማር ሳይፈልግ አሁንም ሌላ ተጨማሪ ጥፋት ተጨማሪ ስህተት ደግማለሁ ይህንን ጥፋት የመፈጸም ሞኖፖሊ የኔ ነው ብሎ የሚያምን ጥቂት ሰዎች የሚያሽከረክሩት የወንጀል ኢንተርፕራይዝ አሁንም የትግራይን ህዝብ ሆስቴጅ ይዞ የሚንቀሳቀስበት ሁኔታ መኖሩ ሊያመን ይገባል። እዚህ መድረክ ላይ ስምረት ፓርቲው አጋጣሚ ሳሙኤል ሲጠቅስ ሰምቻለሁ። ስምረት ተሳትፎ አድርጎ ከሆነ ጥሩ ነው። ግን በዋናነት ይሄ አንድ ፓርቲ የማንም አንድ ቡድን ወይ አንድ የህብረተሰብ ክፍል ትኩረት ብቻ የሚፈታው ችግር አይደለም። ሁሉም በየተሰማራበት ትግራይ ውስጥ አሁን እያየን ያለው ሁኔታ መቀልበስ መቻል አለበት፣ መቅረት መቻል አለበት። በራሳቸው ፍላጎት አደጋ መጥቶብናል ብለው ባሰቡበት ሰዓት በራሳቸው ፍላጎት ተንቀሳቅሰው ይህንን አሁን ችግር እየፈጠረ ያለው ችግር ማስቀጠል እየተንቀሳቀሰ ያለውን አመራር ሳይቀር ከሞት ያዳኑ ወጣቶች ሰላም ኤክሰርሳይዝ መደረግ አለበት ብሎ ባመኑበት ሰዓት ከየትምህርት ቤቱ፣ ከየገዳማቱ፣ ከየቤተ ክርስቲያኑ፣ ከየመስጊዱ በጉልበት የሚለቀሙበትና ለጦርነት እንዲማገዱ ግድ የሆነበት ሁኔታ ተፈጥሮ ስናይ ዋናው ትኩረታችን ይህንን ስቃይ ማብቃት አለበት ብለን መንቀሳቀስ መሆን እንዳለበት አይ ቲንክ ብዙ አስረጂ ብዙ ማብራሪያ የሚፈልግ ጉዳይ አይመስለኝም። እዚህ ስንገናኝ ቢያንስ ስለ ልማት ማውራት ተገቢ ነው። እንዳልኩት ላግዠሪ ለትግራይ በዚህ ሰዓት ስለ ትራክተሮች፣ ስለ ኮምባይነር፣ ስለ ሃርቨስተሮች፣ ስለ ኮምባይነሮች ማውራት ነው ላግዠሪ ነው ትግራይ ውስጥ። ኢንፋክት ስለ ዲሞክራሲ ማውራትም ኦልሞስት ላግዠሪ ነው ትግራይ ውስጥ። ቢያንስ ግን ቄሱም፣ ሼኩም፣ ሴቱም፣ ወጣቱም፣ ህፃኑም፣ ትልቁም በጋራ በአንድ ድምፅ የሚዘምሩለት ጉዳይ ቢኖር ሰላም ነው። አትሊስት በሰላም ጉዳይ ላይ ተመሳሳይ አቋም ተመሳሳይ መልዕክት መቅረጽ የሚያስችለን አቅም ልንፈጥር ይገባል ይመስላል። ስለዚህ ይሄ መድረክ ከምንም ነገር በላይ ትግራይ አሁን ገጥሟት ያለ ጉዳይ የዲሞክራሲ የልማት ጥያቄ ሳይሆን ሰላምን ማዕከል ያደረገ ግን የህልውና ጥያቄ መሆኑን በደንብ መገንዘብ ያስፈልጋል። እኔ እንዳልኳችሁ ጦርነቱ ሲጀመር ይነስም ይብዛም ሁላችንም አመራር ውስጥ የነበርን ሰዎች
በተሳሳተ ስሌት ኤክስፔክት ያደረግነው ነገር ነበር። አንዳንዱ በ3 ሳምንት መንግስት እንገለብጣለን ብሎ ያስቡ ነበረ። እኔ እንደውም ጸጋ ለዚህ ያግዘኛል። በቋንቋ ደረጃ እንኳን በደንብ ሳንግባባ ነው ወደ ጦርነት የተገባውና እኔ የትግራይ መንግስት ወይ የሰራዊት ቃል አቀባይ ሆኜ ስል ብሪፍ ሲደረግ ሊትራሊ አማሐሽና ማለት በአማርኛ አሻሽለናል ማለት ነው። አሻሽለናል የሚል ሪፖርት ሲነገረኝ ገፍተናል አሸንፈናል ነበር የሚገባኝ። ኋላ ነው ከመቀሌ መውጣት እንዳለብን ሲነገረኝ ትንሽ እንግባባ አልቻለም። አሻሽለናል ትሉኛል ነበር ወይ? ለካ ማፈግፈግ ነው ማሻሻል። በዛ ሰዓት በዛን ጊዜ ወጣቶች ትግራይ ውስጥ አመራሩ በምንም መልኩ ውለህ ግባ የሚያስብል አንድም ስራ አልሰራም። አንድ እጅ አለመስጠት ቁም ነገር ከሆነ እጅ አልሰጠንም እንደ ትልቅ ክሬዲት ሊቆጠር ይገባል የሚል እምነት አለኝ። ከዛ ውጭ በእኛ አመራር የተፈጠረን ቀውስ ለመቀልበስ የተደረገ ጥረት ውስጥ በራሱ ፍቃድ በራሱ ወኔ በራሱ የተንቀሳቀስ ወጣት ቁም ነገር ይሰራል። ለዛም ሆኖ መጨረሻ በሰላም ስምምነት ይሄ ነገር መቀልበስ መቻል አለበት። ኢትዮጵያ ፌዴሬሽን አካል ነን፣ የህገ መንግስቱ ተገዥ ነን በፕሪቶሪያ ስምምነት መሰረት። አንድ ሰራዊት ብቻ ነው ያላት ኢትዮጵያ። ስለዚህ የትግራይ ሰራዊት፣ የአማራ ሰራዊት፣ የገሌ ሰራዊት የሚባል ሊኖር አይችልም። በዲዲአር ሰራዊቱ ወደ ሰላማዊ ኑሮ የሚመለስበት ሁኔታ ይፈጠራል። ትግራይ ውስጥ የተከሰቱት ሁሉም ችግሮች መቀልበስ የሚያስችሉ የመልሶ ግንባታ ስራዎች መከናወን መቻል አለባቸው። የተፈጠሩ ኮንስቲቱሽናል ክራይሲስ ሪቨርስ መደረግ አለበት ብለን ተስማምተን በሙሉ እምነት ህዝባችን ከመዋላ ጥፋት ያዳነው ስምምነት ብሎ የተንቀሳቀሰበት ነበር። እኔ ሪግሬት የማደርገው ነገር የለኝም በዚህ ጉዳይ ላይ። ሪግሬት የማደርገው ካለ ምናልባት ጊዜ ወስደን ስለ ሰላም ብናስብ ኖሮ፣ ምክንያቱም ውይይቶቻችን በደንብ እንዲገባችሁ ከፕሪቶሪያ ስምምነት በፊት 2-3 አጋጣሚዎች ከኢትዮጵያ መንግስት ባለስልጣናት ጋር ለመገናኘት እድሎ ነበረ። ግን የተገኙ አጋጣሚዎችን አንዳንዴ በፊት አንዳንዴ በድንቁርና ወይ በሁለቱም ምክንያት ወደኋላ እያልን መጠቀም አለመቻላችን ስቲል ፔንፉል እንደሆነ ይገባኛል። ግን የትግራይ ወጣት የሚገባውን ሰላም፣ የትግራይ ህዝብ የሚገባውን ሰላም ከማግኘት አንጻር የፕሪቶሪያ ስምምነት ነክሰን ይዘን ብንንቀሳቀስ ኖሮ ሁሉም በአንድ ድምፅ በዚህ ጉዳይ ላይ ቢሰራ ኖሮ ሊፈጠር የሚችለውን ነገር ሳስብ እንዳልኩት ከስልጣንና ከስልጣን ውጭ ስህተትን ለመደጋገምም ስልጣኑ የኔ ነው። ህዝብን ለጥፋት መቀመቅ ለማውረድም ስልጣኑ ብቸኛ ስልጣን የኔ ነው የሚል ሊደርሺፕ አሁንም ነክሶ ይዞ ወደ ሌላ የጥፋት ምዕራፍ ሊያስገባ የሚፎክርበት ሁኔታ እናያለን። ተማሪዎች ፈተና ማትሪክ ፈተና መውሰድ በሚገባቸው ሰዓት የራሴን ፈተና አወጣለሁ የሚል ድንቁርና እብሪት ትሰማላችሁ። የራስ ፈተና ወዴት ለመውሰድ? ምክንያቱም የኤርትራ መንግስት ለ30 ዓመት ያደረገውን የቀሰመውን ልምድ እነዚህ ሰዎች በአጭር ጊዜ ውስጥ ወስደው ሁሉንም ሰብስበው በአንድ ቦታ ምናልባት አንድ ሚሊተሪ ካምፕ ውስጥ የማስገባት ፍላጎት ኖሯቸው ስለ ትግራይ ሰላም፣ ስለ ትግራይ ልማት ለጊዜው ይቅርብን ያልኩት ላግዠሪም ስለሆነ ስለ ትግራይ ዴሞክራሲን በተወሰነ ደረጃ ማውራት ካለብን በዚህ የህልውና አደጋ ላይ ተመሳሳይ አረዳድ ሊኖረን ይገባል የሚል እምነት አለ። በእኔ ፖለቲካ ላይ በእኔ አይዲዮሎጂ አለ ወይ የለም፣ እሱ ጊዜ ነው የሚያውቀው። በእኔ አካሄድ ላይ ሚሊዮን ተቃውሞ ሊኖር ይችላል። በትግራይ ህዝብ ህልውና አስፈላጊነት ላይ ግን ልዩነት ሊኖረን አይገባም። የህልውና አደጋውን በደንብ ነቅሶ በማውጣት ረገድ ልዩነት ሊኖረን አይገባም። እዚህ ማያቸው አላቸው የተለያየ ቡድን የተለያየ ወዘተ ደግፎ አንዳንድ ግለሰቦችን ደግፎም ተቃውሞ የሚጻፉ ጽሁፎች ልናይ እንችላለን። ሚዲያዎች በአንድ በሌላ መልኩ ኦሪየንቴሽናቸው አንዱን ደግፎ አንዱን ተቃውሞ ሊሆን ይችላል። የትግራይ ህዝብ ህልውናን በሚመለከት ግን ተመሳሳይ አቋም ሊኖር ይገባል የሚለው ይህ መድረክ የምታስታውሱ ካላችሁ 7 ዓመት በፊት ኤግዛክትሊ 7 ዓመት በፊት እዚህ መድረክ ላይ ከሌሎች ተቃዋሚዎች ጋር የትግራይ ፖለቲካን የተሻለ ማድረግ ዴሞክራቲክ ማድረግ የሚያስችል መድረክ እንፍጠር ብለን እኔና አሁንም የጥፋት
ሂደቱን ካልመራው የሚል ሰውዬ እዚህ መተን ከብዙ ሰዎች ጋር ተገናኝተን ተወያይተን ነበር። በዛን ሰዓት ያልኩትን እደግማለሁ። በዚህ ሰዓት ቮልቴርን ነው የጠቀስኩት። ቮልቴር በ82 ዓመቱ እግዚአብሔር አያምንም ነበርና እግዚአብሔር ተቀበል መሞት የሚቀር አይመስልም ብሎት እግዚአብሔር ተቀብያለሁ አለ። አምላክን ተቀብያለሁ ሁሉን ነገር ተቀበለና ሰይጣንን ካድ አሉት። አይ አባ በዚህ ሰዓት በዚህ እድሜ አዲስ ጠላት መፍጠር አያስፈልግም ብሏል ብዬ ነበር። በዛን ሰዓት ቲፒኤልኤፍ አዲስ ጠላት መፍጠር አያስፈልገውም በቂ ጠላት ፈጥሯል የሚል 7 ዓመት በፊት አቋም ነበር። አንፎርቹኔትሊ የቲፒኤልኤፍ አመራር የሚባለው አሁን የቀረው ጥቂት ሰዎች እንደፈለጉ የሚያንቀሳቀሱት አመራር አሁንም ተጨማሪ ጠላት ለመፍጠር ባደረገው ጥረት ሙሉ የትግራይን ህዝብ ወደ ጠላትነት ቀይሯል። እዚህ ጉዳይ ላይ ልዩነት ሊኖረን ይችላል የሚል እምነት የለኝም። ዴሞክራቲክ ኤክሰርሳይዝ መሆን ያለበት አመለካከት ሁሉም የመሰለውን አመለካከት ማራመድ መቻል አለበት። ትግራይ በዚህ በኩል ትሰፋ፣ በዚህ በኩል ትስፋ፣ በዚህ በኩል የፈለግነውን አቋም ልናራምድ እንችላለን። የልማት መስመራችን በዚህ መንገድ መሆን አለበት፣ በዛ መንገድ መሆን አለበት ልንለያይ እንችላለን። የትግራይ ህዝብ የህልውና ጥያቄ በመመለስ ረገድ ግን ተመሳሳይ አቋም ሊኖረን ይገባል የሚኖር ታለ ከዚህ አንጻር የህልውና ፈተናችንን በትክክል ተረድተን ይህን የህልውና ፈተና ለመቀልበስ የሚያስችሉ ስራዎች ከመስራት አንጻር ሚዲያ ያለው ሚና ቀላል አይደለም። በሚዲያ ምክንያት አንዳንዴ ይገርመኛል እሰማለሁ እና ብዙ ሚስጥር እናውቃለን የሚሉ ሰዎች እሰማለሁ። እኔ የሆነ ጉዞ ሄጄ ማን ጋር እንደሆንኩ እያወቅሁ እገሌና እገሌ የሚባሉ 4 ሰዎች አንድ ቦታ ተሰብስበው በሚስጥር የተወያዩት ጉዳይ ደርሶናል የሚል መግለጫ እሰማለሁ። እነዛ ሰዎች የት እንደነበሩ አውቃለሁ። ጂኦግራፊካሊ ኢምፖሲብል ነው ሊገናኙ። 4 የኦሮሞ ባለስልጣኖች ተሰብስበው ትግራይን ስለማጥፋት ይህን ተወያዩ ይላል። ስልክ 4ቱ አንድ ሰው ነግረውታል ማለት ነው። 4ቱ አልተገናኘሁም እኔ በማውቀው ደረጃ ቢያንስ ያ በሚባልበት ሰዓት ግን ይህንን እያራገበ ጥፋት ካልሆነ በስተቀር ሌላ ነገር ደግሶ የማያውቅን ሊደርሽፕ ፕሮፓፕ ለማድረግ የሚንቀሳቀስ የሚዲያ ባለሙያ ስታዩ የሚዲያን ትልቅ ጉልበት ማየት ይቻላል። ቅድመ ናታት ሲሉ ነበር። ለማጥፋትም ለማልማትም ትልቅ አቅሙ ነው። ሰው የማጥፋት አቅሙን ገድበን የማልማት ቢያንስ ግን ሰላምን የማስፈን የሰላም ጥሪያችንን የሰላም ድምፃችንን የማሰማትን ድርሻውን ለመወጣት የሚያስችለው ስራ መሰራት አለበት የሚል እምነት አለ። የትግራይ ወጣት ሰላም ይፈልጋል። ተፈናቃዮች ስላልተመለሱ ነው አሁንም ማቅራራው የሚል ወገን ተፈናቃዮች እንዲመለሱ ፍላጎት እንዳልነበረው ሱራውት ይታወቃል። ለመድረክ የማይበቁ የተስማማንባቸው ለመድረክ መገለጽ የሌለባቸው የተስማማንባቸው ብዙ ነገሮች ነበሩ ከፌደራል መንግስት ተፈናቃዮች መመለስ። አሁን የምትሰሟቸው ወታደሮች ክሎዲንግ ታደሰ አሁን አመራርነን የሚሉት ሰዎች ሳይቀር ዝርዝር ጉዳዩን ያውቃሉ። ግን የተፈናቃዮች መመለስ የእንጀራቸው መድረክ ነው ብለው ስላመኑ ተፈናቃዮች መመለስ አይፈልጉም። ሚዲያ ላይ ተፈናቃዮች ማንም ያስተዳድራቸው የሚመለሱ ተብሏል ያለ ሰው የለም። ውሸት ነው። ምን ያክል ሚዲያ እንደፈለገ ስቶሪ እየቀያየረ እነዚህ አድሃሪያን እነዚህ ኋላ ቀር አስተሳሰብ ያላቸውን ሰዎች እድሜ በማራዘም በኩል አስተዋጽኦ እንዳደረገ ማለት ይቻላል። ከተፈናቃዮች ጎን መቆም አልቻልንም ብቻ ሳይሆን አሁን ተጨማሪ ተፈናቃዮች ተፈጥሯል። በ10 ሺዎች በመቶ ሺዎች የሚቆጠሩ ተፈናቃዮች ከትግራይ ውስጥ የውትድርና ገፈፋ ፈርቶ የሚመጣ ሰው ተፈናቃይ ነው። ስራ ፍላጋ ለሚወጣው ባለፈው ከፌደራል ከአዲስ አበባ ፖሊስ ከፌደራል ፖሊስ ጋር ብዙ የትግራይ ተወላጆች እየታሰሩ ነው የሚል ዝርዝር መጣልኝና ስንወያይ አንዳንዱ ያስደነግጣል። በአጭር ጊዜ ውስጥ ኦፍኮርስ ኢንጌጅመንት ስላለን አሁን ቋሚ ኢንጌጅመንት ስላለን አልጓ የታሰሩ ሰዎችን ማስፈታት ላይ ቶሎ እንገናኛለን። ግን አንድ ቦታ አንድ ክፍለ ከተማ ለሚኩራ አይመስለኝም። በአንድ ምሽት ብቻ 300 አካባቢ የትግራይ ተወላጆች ታስረው ነበር። ከዛ ውስጥ 9 ብቻ ናቸው ሌላ ክሪሚናል የሚመስል ነገር አላቸው ተብለው እንዲቆዩ የተደረጉት። አንዱ እንዳውም የኔን ወዳጅ ስልክ ሰርቆ ነው የተያዘው። ግን ብዙዎቹ ንጹሃን ናቸው፣ ተፈናቃዮች ናቸው።
ግን መኖሪያ ስለሌላቸው አንድ ቦታ ውስጥ አንድ ቤት ውስጥ በአስሮች የሚቆጠሩ ሰዎች ናቸው በአንድ ቤት ውስጥ የሚኖሩት። አንዳንዱ ፖሊስ የእንጀራ ምንጭ ያደርገዋል፣ ድንገት አስረህ ብትደራደር አገኛለሁ የሚል፣ አንዳንዱ ሌጂስሜትሊ የሚያጠራጥር ነገር ስላየ ሊያደርገው ይችላል። ሆኖም ግን ተደራጅተን ትግራይ ውስጥ ያለውን ክራይሲስ ካላስቆምን በስተቀር ከትግራይ በመኮብለል ብቻ የሚፈታ ችግር የለም። ሚዲያ በዚህ ደረጃ ህብረተሰቡን ማንቃት መቻል አለበት። የታዩ ችግሮች ካሉ መፍትሄ እንዲገኝላቸው ኢሚዲየትሊ ሀቅ እንዲወጣ ማድረግ፣ መሰራት ያለባቸው ስራዎች እንዲሰሩ ለማድረግ ትልቅ ነገር ማድረግ። ከሁሉም በላይ ግን የትግራይ የህልውና አደጋ በመፍጠር ረገድ አሁንም ለማንኛውም ችግር ምንድን ነው የሚሉት ፈረንጆች፣ መዶሻ ለያዘ ሰው ሁሉም ችግር ምስማር ይመስለዋል ነው የሚሉት። ጠመንጃ መነቅነቅ ብቻ መፍትሄ ነው ብሎ የሚያስብ መሞት ውስጥ የሌለበት የሰዎች ሞትና ምን ስታቲስቲክስ ነው፣ ቁጥር ነው። እኔ እነግራችኋለሁ ሲነገረን ይህን ያክል መስዋዕት አለ ሲባል የፊት ኤክስፕሬሽን ሳይቀር ስጋት የለውም፣ ጭንቀት የለውም። መጨረሻ ስማቸውን የማውቃቸው ልጆች መሞት ሲጀምሩ ነው ይሄ ነገር አደገኛ ነው መታየት የጀመረው። ለእንደዚህ አይነቱ አመራር እድል የሚሰጥ ሚዲያ መኖር የለበትም። ማጋለጥ መቻል አለበት፣ መታገል መቻል አለበት። የትግራይ ህዝብ ህልውና ጉዳይ የጋራ አጀንዳችን ማድረግ መቻል አለበት። የትግራይ ህዝብ የሚገባው ሰላም፣ የሚገባው ዴሞክራሲ፣ የሚገባው ልማት ያገኝ ከሆነ መጀመሪያ ህልውናው ማረጋገጥ መቻል አለበት። አሁን ባለው ሁኔታ የትግራይ ወጣት እየተሰደተ ክንደያ ያውቃል። በየቀኑ 50 ሰው ይሉኛል። አሁን 200 ምናምን ሰው ደርሷል። ሞት የተፈረደባቸው የትግራይ ወጣቶች ሳውዲ እስር ቤቶች ውስጥ በብዛት አሉ። ሐኪሞች ሶማሊያ ቦሳሶ ሄደው ሐኪሞች ተሰደተው የሚሄዱበት ሁኔታ የፈጠረ ትግራይ አመራር መቀየር መጥፋት መቻል አለበት። ፊዚካሊ ኢሊሚኔትድ ይሁን እያልኩ አይደለም። ማንም ሰው እንዲሞት ፍላጎት ነው። የሰውን ሞት ከሚሰብክበት መድረክን መውረድ መቻል አለበት። ይሄን ለማድረግ ኤቭሪ ሚዲያ ኤቭሪ አንቂ መንቀሳቀስ መቻል አለበት። እግሌን መውደድ እግሌን ማድነቅ ምናምን አይደለም። ጀግንነት የሚባለው የትግራይ ህዝብ 5-6 ሚሊዮን ህዝብ ይዘን ቴክኖሎጂ የሌለው ሂማኖይድ ታክቲክስ ብቻ በመጠቀም እነዚህ አሁን ሲፎክሩ የምትሰማቸው ጀነራሎች የሆነ ቦታ ሲገፉ ሰው ላክልኝ ነው የሚሉት፣ ላክ ነው የሚሉት። ወጣት በማስፈጀት ላይ የተመሰረተ ውትድርና ተይዞ ጀግና እየተባለልኝ አልፈቅድም። ለዛም ነው የፈለገ ስም ይሰጠን። አሁን ብዙ ሰው ስም ያስፈራዋል። ዘሪሁን አለ በአካል ማን ስልጣን ሲለምን እንደነበር ያውቃል። ዘሪሁን ባለበት ነው። ጌታቸው በቅርብ ጊዜ በህይወት ስለማይኖር እኔ ይሻላችኋለሁ ሲል የነበረ ሰውዬ የትግራይ ወጣት ሆስቴጅ ይዞ የትግራይ ወጣት ለሞት ዳርጎ እንደገና ሌላ ዞር ስልጣን ፕሮሞት ማድረግ ይፈልጋል ራሱ። እነዚህ ሰዎች አንፍቀድላቸው። ፌደራል መንግስት ያጠፋው ጥፋት ካለ እንታገለዋለን። የምንታገለው ሀቅን ይዘን የሌለ ኢኳሊቲ እየፈጠርን አይደለም። እኔ በሚገባኝ ልክ የተፈናቃዮች መመለስ በሚመለከት የፌደራል መንግስት ፉል ኮሚትመንት ወስዶ ነበር። ይህን ፍስሐ ያውቃል፣ ታደሰ ያውቃል፣ ዮሐንስ ወልደጊዮርጊስ ያውቃል፣ ምግብ ያውቃል። ተስማምተው ጨርሰው ሄደው ነበር። ግን አያዋጣቸውም። ለወርቅ ንግድ አይጠቅምም፣ ለኮንትሮባንድ አይጠቅምም። ስለዚህ የትግራይ ህዝብ ስለ ዲሞክራሲም ስለ ልማትም እንድናወራ መጀመሪያ ህልውናውና ሰላሙ መረጋገጥ ስላለበት ለዚህ የሚሆን አንድነት ሊኖረን ይገባል የሚል እውነት አለኝ። እኔ አሁን እገሌን መስበክ አይደለም። ጥፋት ስትፈጽም የሄድኩበት አካሄድ ስህተት ሲሆን ማጋለጥ መቻል አለባቸው። ስም ሊያስፈራን አይገባም። ብዙ ሰው ከፌደራል መንግስት ጋር መስራት ፕሪቶሪያ የፈረምከው ከፌደራል መንግስት ጋር መስራት ነው። እንደዛ ነው የሚለው። ያረኩት ምርጫ ትክክል አልነበረም፣ ስለዚህ አንድ ህገ መንግስት ተቀብያለሁ፣ አንድ ሰራዊት ተቀብያለሁ ብለን የተስማማ ነው። ፕሪቶሪያ የሚያቅሰዋል፣ አንብቦ የሚያቅሰዋል። የመቀለ ከተማ ጸጥታ በፌደራል መንግስት ስር ነው የሚለው ፕሪቶሪያ ስምምነቱ። በሂደት ነው እሱ አያስፈልግም ተባብለን ተስማምተን
በራሳችን እጅ ስር ያስገባል እንጂ በስምምነቱ መሰረት የመቀለ ከተማ ቢሆን በፌደራል ጸጥታ ቁጥጥር ስር ነው መሆን የነበረበት። ስለ ፕሪቶሪያ የሚያወሩ ሰዎች ስትሰሟቸው ፕሪቶሪያ ምን እንደሚል እንኳን ተስማምተን የመጣ ነው። ኢቭን ናይሮቢም ድረስ ሄደን የተወያየ ነው። አድጉደምና አጉላ የመከላከያ ካምፖች እንደሚኖሩ ታሳቢ አድርገን ነው ተስማምተን የመጣ ነው። ያን የትቤልፍ ስራ አስፈጻሚ ምን ይል ነበረ? አይ አዲስ አበባ መቀለ ከተማማ ተቀምጠን አንንቀሳቀስም እንዴት ብለን። ስለዚህ ቦታ እየተመረጠ ነበር። ዴላ ሄድ ገረን ይሄንን የተቀበለ ሊደርሺፕ ነው አሁን ተመልሶ የሚሰዋው ልጆቻቸውን አይሰውም የሚለው ቀልድ እንዳይመስላል። ሁሉም አሁን የተጣላን መስሎ ሁሉ የልጆችን ጉዳይ ጨርስልኝ ነው የሚለው። የቪዛ ጉዳይ ጨርስልኝ ልጆቹ እንዲሄዱለት ይፈልጋል። ስማቸውን የማያውቃቸው የድሃ ልጆች ግን ለሞት የታጩ ናቸው። ግዴታ አሁን እየታፈሱም ጭምር አሁን በአፈሳ ላይ የተመሰረተ ውጊያ ለድል አያበቃም ምናምን የሚሉ ሰዎች አሉ። የዋህነት ነው። ድል አይደለም የሚፈልጉት። ጦርነቱን በአንድ በሌላ ሁኔታውን ማራዘም ነው የሚፈልጉት። ስለዚህ ካኖን ፎደር ካለ የተወሰነ ጊዜ ታራዝመዋል። ቋንቋችን ሰላም ይሁን። ሰላም ስንል ግን በፍላጎት ብቻ የሚመጣ ስላልሆነ ይህንን ጸረ ሰላም አጀንዳ፣ ጸረ ህዝብ አጀንዳ፣ ጸረ ወጣት አጀንዳ የሚያንቀሳቅስን ኃይል በማጋለጥ ላይ ሙሉ ጊዜያችንን ማጥፋት አለብን የሚል እምነት አለኝ። አንዳንዴ የምሬት እንዳይመስል የህልውና ጉዳይ ስለሆነ ነው። አለማማረር አይቻልም። የትግራይ ወጣት በስደትም በጦርነትም በአንድ ወይም በሌላ መልኩ ካለቀ በኋላ ትግራይ የምትባል ኤንቲቲ አትሆንም። ስለዚህ ያንን ማድረግ ካለብን ኢሹ የህልውና ጉዳይ ነው ብለን በደንብ መረዳት መቻል አለብን። ይሄን የህልውና አጀንዳ ይዘን ደግሞ ለምንወደው ህዝብ ለሰላሙ ኋላ ብለን ደግሞ ለዲሞክራሲው ለልማቱ ልናወራ ከሆነ መጀመሪያ ህልውና ማረጋገጥ አለብን። በዚህ ጉዳይ ላይ ልዩነት ይኖረናል የሚል እምነት የለኝም። ምክክሮቻችን ከዚህ አንጻር ትልቅ አቅም ይኖራቸዋል የሚል እምነት አለኝ። አሁንም እዚህ መድረክ ተገኝታችሁ በዚህ ጉዳይ ላይ ለመወያየት ከሁሉም በላይ ግን የትግራይ ህዝብ ህልውና ከማስቀጠል አንጻር ክሪቲካል በሆኑ ጉዳዮች ላይ ለመነጋገር መድረኩ ስለተፈጠረ አሁንም መድረኩን ላዘጋጁት ምስጋና ማቅረብ ፈልጋለሁ። አይ ሆፕ ጥሩ ውይይት ይኖረናል ብዬ አምናለሁ። አመሰግናለሁ።